Hamas has confirmed it's willing to lay down its weapons but demands Israel leave Gaza first. በመካከለኛው ምስራቅ ፖለቲካ ውስጥ ዓለምን ያነጋገሩ ሁለት እጅግ ድንቅና ሚስጥራዊ ዜናዎች ወጥተዋል። It was Mossad's plan to groom the former Iranian president as an intelligence asset. አንደኛው ፕሬዝዳንት ዶናልድ ትራምፕ በጋዛ ሰርጥ ረጅም ጦርነትን ለማብቃት ከሐማስ ጋር የተደረሰውን ታሪካዊ ስምምነት ያሳወቁበት ሲሆን ይህም የጋዛን ታጣቂዎች ትጥቅ አስፈትቶ አስተዳደሩን ለአዲስ የቴክኖክራት መንግስት ማስተላለፍን የሚያካትት ቢሆንም በእስራኤልና ሐማስ መካከል ባለው ያለመተማመን መንፈስ የተነሳ ፈታኝ ሆኗል መባሉ ነው። ሁለተኛውና ልብ አንጠልጣዩ ዜና ደግሞ እስራኤል የኢራንን ስርዓት ከውስጥ ለመንቀል በማለም የቀድሞውን ፕሬዝዳንት አህመዲነጃድን በሞሳድ ሰላዮች አማካኝነት ከቴህራን ለማውጣት አድርገው የነበረውና በመጨረሻም የከሸፈው እጅግ አደገኛ ሚስጥራዊ የስለላ ተልእኮ ነው። And then something strange happened. ፕሬዝዳንት ዶናልድ ትራምፕ የሰላም ቦርዳቸው ከሐማስ ጋር ስምምነት ላይ እንደደረሰ አስታውቀዋል። ስምምነቱም ሐማስ ትጥቅ እንዲፈታና የጋዛን የሲቪልና የጸጥታ አስተዳደር ለአዲስ የፍልስጤም ቴክኖክራት መንግስት እንዲያስረክብ የሚያስችል ነው ተብሏል። ጉዳዩ ለምን አስፈላጊ ሆነ? ይህ ስምምነት በስራ ላይ ከዋለ በትራምፕ የ20 ነጥብ የጋዛ ሰላም እቅድ ውስጥ ትልቅ ለውጥን የሚወክል ሲሆን የወደመውን ግዛት እንደገና ለመገንባትም መንገዱን ክፍት ያደርገዋል። ነገር ግን ስምምነቱ ሐማስና እስራኤል በተቀናጀና በገለልተኛ አካላት ተረጋግጦ የሚከናወን በግምት ከ7 እስከ 8 ወራት የሚፈጅ ውስብስብ ተከታታይ እርምጃዎችን እንዲፈጽሙ ይጠይቃል። የእስራኤል ባለስልጣናት ሐማስ መሳሪያውን አሳልፎ ይሰጣል በሚለው ላይም ትልቅ ጥርጣሬ ያላቸው እየተባለ ነው። ከከፍተኛ የሐማስ ባለስልጣን የተሰጡ አስተያየቶች ደግሞ የትጥቅ መፍታቱና የእስራኤል ከግዛቱ መውጣት ቅደም ተከተል አሁንም ሊያከራክር እንደሚችል ያሳያሉ። ትራምፕ ማምሻውን በትሩዝ ሶሻል ሚዲያ ገጻቸው ላይ ዛሬ የሰላም ቦርድ የሐማስና በጋዛ የሚገኙ ሌሎች ታጣቂ ቡድኖች ሙሉ በሙሉ መሳሪያ እንዲፈቱ የሚያደርግ ታሪካዊ ስምምነት ላይ ደርሷል ሲሉ ጽፈዋል። አክለውም ይህ ዘላቂ ሰላምና ጸጥታን ለማምጣት ትልቅ እርምጃ ነው ብለዋል። ሁለት የአሜሪካ ባለስልጣናት እንደገለጹት ደግሞ ከኳታር ከቱርክና ከግብጽ አደራዳሪዎች ጋር የትራምፕ አስተዳደር ከፍተኛ ባለስልጣን በጣም ስሱ ብለው የገለጹት ውይይት ተደርጎ ሐማስ የስምምነቱን ውሎች መቀበሉን ተናግረዋል። ከፍተኛው የአሜሪካ ባለስልጣን አክለውም ስራ ላይ መዋሉ በሚቀጥሉት ሳምንታት ውስጥ ይጀምራል ተብሎ እንደሚጠበቅም ገልጸዋል። የሰላም ቦርድ ባለስልጣኑ እንዳሉት ሐማስና በጋዛ የሚገኙ ሌሎች የፍልስጤም አንጃዎች የጋዛን ሰርጥ ከጦር መሳሪያ ነፃ ለማድረግና የጸጥታና የሲቪል አገልግሎት ኃላፊነትን ለቴክኖክራት መንግስት ለማስተላለፍ ሲስማሙ ይህ የመጀመሪያው ነው። በዚህ ስምምነት መሰረት ሐማስ ጋዛን በማስተዳደር ረገድ የነበረውን ማንኛውንም ሚና ይለቃል ተብሏል። አዲሱ የጋዛ አስተዳደር ብሔራዊ ኮሚቴም የሐማስንና የፍልስጤም አስተዳደርን በመተካት እንደ አማራጭ ያገለግላል። ከፍተኛው የአሜሪካ ባለስልጣንም ይህ ለጋዛ ህዝብ የሚሰራ ይሆናል ብለዋል ተብሏል። የሐማስ ባለስልጣን የሆኑት ባዚ ሐማድ ለአልጀዚራ እንደተናገሩትም ከአስቸጋሪ ውይይቶች በኋላ ስምምነት ላይ እንደደረሱ አረጋግጠዋል። ነገር ግን የእርሳቸው መግለጫ ስምምነቱ እንዴት ተግባራዊ እንደሚሆን ወዲያውኑ ጥያቄዎችን አስነስቷል። ሐማድ እስራኤል ከጋዛ ሰርጥ እስከምትወጣ ድረስ ስለ መሳሪያ መፍታት ምንም አይነት እርምጃ አይኖረንም ብለዋል። አክለውም የጋዛ አስተዳደር ብሔራዊ ኮሚቴ ያለ እስራኤል ተሳትፎ የትጥቅ መፍታቱን እንደሚያካሄድ ተናግረዋል። ይህ አባባል የእስራኤል ኃይሎች የትጥቅ መፍታቱ ሲጠናቀቅ ደረጃ ደረጃ በሚወጡበት በጥንቃቄ የተዋቀረ ሂደት እንደሆነ ከገለጹት የትራምፕ መግለጫ ጋር እንደሚቃረንም ተሰምቷል። የአሜሪካና የሰላም ቦርድ ባለስልጣናት ትግበራው በገለልተኛ አካላት በተረጋገጡ ተከታታይ እርምጃዎች እንደሚቀጥል የገለጹ ሲሆን የእስራኤል መውጫ ጊዜ ገደብ ግን አሁንም እየተጠናቀቀ መሆኑን አምነዋል። በጦርነቱ ወቅት የጋዛ ሰርጥ ትላልቅ ክፍሎች ወድመዋል። አብዛኞቹ 2 ሚሊዮን ነዋሪዎችም በድንኳኖች ወይም ጊዜያዊ መጠለያዎች ውስጥ መኖራቸውን ቀጥለዋል። ምግብና ሌሎች እርዳታዎች በከፍተኛ መጠን ወደ ጋዛ እየገቡ ቢሆንም የሁኔታው ሰብአዊ ቀውስ ግን አሁንም ከባድ ነው እየተባለ ነው። በሐማስ ቁጥጥር ስር ያለው የጋዛ ጤና ሚኒስቴር እንዳለው ከጥቅምት 10 ቀን 2025 የተኩስ አቁም ስምምነት ወዲህ ባሉት ጊዜያት ውስጥ በአጠቃላይ 1200 የሚጠጉ ፍልስጤማውያን ተገድለዋል። ከነዚህም መካከል አንዳንዶቹ የሐማስ ታጣቂዎች ሲሆኑ ብዙዎቹ ግን ሕፃናትን ጨምሮ ሰላማዊ ናቸው ተብሏል። ስምምነቱ ጋዛ አንድ መንግስት፣ አንድ የህግ ስርዓትና አንድ ህጋዊ የጸጥታ አካል ይኖራታል በሚለው መርህ ላይ የተመሰረተ ሲሆን የትጥቅ መፍታት ሂደቱ ከ200 እስከ 250 ቀናት ይወስዳል ተብሎም ይጠበቃል። የሐማስ የሲቪል ፖሊሶች መጀመሪያ መሳሪያቸውን በአዲሱ የቴክኖክራት መንግስት ስር ለሚቋቋመው አዲስ የፍልስጤም ፖሊስ ኃይል ያስረክባሉ። በመቀጠልም የሐማስ ከባድ መሳሪያዎች ከአገልግሎት ውጭ ተደርገው ደህንነቱ በተጠበቀ ማከማቻ ውስጥ ይቀመጣሉ። ዋሻዎቻቸውና የጦር መሳሪያ ማምረቻ ፋብሪካዎቻቸውም ይፈርሳሉ ይላሉ ስምምነቱን የተመለከቱ ዘገባዎች።
የቀላል መሳሪያዎችም በሰላማዊ መንገድ በሂደት ከፍልስጤም ሕግ ጋር በሚስማማ መልኩ ይሰበሰባሉ የሚሉት ምንጮች በጦርነቱ ወቅት በእስራኤል የታጠቁትን ጸረ ሐማስ አንጃዎችን ጨምሮ በጋዛ የሚገኙ ሌሎች ሁሉም ታጣቂ ቡድኖች መሳሪያቸውን እንዲያስረክቡ ይገደዳሉ። የጋዛ አስተዳደር ብሔራዊ ኮሚቴ ኃላፊነቱን የሚረከበው የሚመለከታቸው ግዴታዎች መሟላታቸውን የክትትል አካሉ ካረጋገጠ በኋላ በእያንዳንዱ አካባቢ ላይ ብቻ ይሆናልም ተብሏል። የሰላም ቦርዱ ባለስልጣን እንዳሉት በሂደቱ ማብቂያ ላይ የቴክኖክራት መንግስቱና የፖሊስ ኃይሉ በጋዛ ውስጥ መሳሪያዎችን በብቸኝነት የመቆጣጠር መብት ይኖራቸዋል። በስምምነቱ መሰረት አንድ ዓለም አቀፍ የማረጋጋት ኃይል አዲሱን የፍልስጤም ፖሊስ ለማሰልጠን መሳሪያዎችን በመሰብሰብ ሂደት ለመርዳትና በፍልስጤም ቁጥጥር ስር ባሉ አካባቢዎችና በእስራኤል ኃይሎች መካከል ይሰማራል። የሰላም ቦርዱ ባለስልጣን ስምምነቱ የተነደፈው ዜሮ እምነት በሚለው መርህ ላይ ተመስርቶ እንደሆነ ገልጸዋል። ምክንያቱም ሐማስም ሆነ እስራኤል አንዱ ሌላውን እንደማይተማመኑ ከመጀመሪያውኑ ግልጽ አድርገዋልና ክትትል በሚያደርጉ አካላት ሁለቱ ወገኖች ግዴታቸውን መወጣታቸው እስካልተረጋገጠ ድረስ ሂደቱ ከአንዱ ደረጃ ወደ ሌላው አይሸጋገርም። ባለስልጣኑ አክለውም ዓላማው የቴክኖክራት መንግስቱ በቀን ውስጥ ጋዛን ሲቆጣጠር፣ የታጣቂ ቡድኖች ደግሞ ማታ ላይ ስልጣን ይዘው የሚቆዩበትን ሁኔታ ማስቀረት ነው። የእስራኤል መውጣት አሁንም በመጠናቀቅ ላይ ባለ የጊዜ ሰሌዳ መሰረት በሂደት የሚከናወን ይሆናል እንጂ ባንዴ አይደለም የሚሉት ዘገባዎቹ ትራምፕ የእስራኤል ኃይሎች የትጥቅ መፍታቱ ሲጠናቀቅና ዓለም አቀፉ ኃይል እንዲሁም አዲሱ የፍልስጤም ፖሊስ የጸጥታ ኃላፊነቱን ሲረከቡ እንደሚወጡ ተናግረዋል። እስራኤልም ብትሆን አፋጣኝ ስጋትን ከሚያስከትሉ ጉዳዮች ውጪ በጋዛ ውስጥ የምታደርጋቸውን ወታደራዊ ዘመቻዎችና የታለሙ ግድያዎችን ታቆማለች። የሰላም ቦርዱ ባለስልጣኑ በጋዛ የሚደረጉ ሁሉም ወታደራዊ እንቅስቃሴዎች መቆም አለባቸው ብለዋል። ከፍተኛው የአሜሪካ ባለስልጣን እንዳሉት የትራምፕ አስተዳደር ከእስራኤል ጋር በድርድር ወቅት በቅርበት እንደሚቀናጁ ተናግረዋል። እንዲሁም አስተዳደሩ እስራኤል ሐማስ ትጥቅ ይፈታል በሚለው ላይ ጥርጣሬ ቢኖራትም በስምምነቱ ስር ያሉትን ግዴታዎች እንድትወጣ የማድረግ ዓላማ አለው። ባለስልጣኑ አክለውም ከእስራኤል የ20 ነጥብ ዕቅድ ስር ያሉትን ግዴታዎቿን ከመተግበር ውጪ ሌላ ምንም ነገር አንጠይቅም ብለዋል። ይህን ካላደረጉ ፕሬዝዳንት ትራምፕ በጣም ቅር ይላቸዋል፣ እስራኤላውያን አሁን ከኛ ጋር ነገሮችን ያባብሳሉ ብዬም አላስብም ሲሉም ከኔታንያሁ ምን እንደሚጠብቁ ጠቅሰዋል። ድርድሩን በቅርበት ከሚያውቁ ሁለት ምንጮች እንደተገለጸው ግብጽ፣ ኳታርና ቱርክ ሐማስ ስምምነቱን እንዲቀበል ከፍተኛ ጫና ፈጥረዋል። የአሜሪካ ባለስልጣናትና ሌሎች ድርድሩን የሚያውቁ አካላት እንዳሉት ቁልፍ ሰው የነበሩት የግብጽ የስለላ ዋና ኃላፊ ሐሰን ራሻድ ሲሆኑ እሳቸውም ከሐማስ የፖለቲካ መሪ ከኻሊል አልሃያ ጋር የጠበቀ ግንኙነት አላቸው። የቀድሞ የኢራን መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ ለመሳተፍ ወደ ኢራን በነበራቸው የቅርብ ጊዜ ጉዞ ወቅት የሐማስ ባለስልጣናት ከአብዮታዊ ዘቡ ከፍተኛ ባለስልጣናት ጋር መገናኘታቸውን ጉዳዩን የሚያውቅ አንድ ምንጭ ገልጿል። የኢራን አብዮታዊ ዘብ ባለስልጣናት ሐማሶች ስምምነቱን ለመፈረም እንዳይቸኩሉና ጊዜ እንዲገዙ አሳስበዋቸው ነበር ሲልም ምንጩ ጨምሮ ገልጿል። ከፍተኛው የአሜሪካ ባለስልጣን ደግሞ ኢራን ሐማስ ስምምነቱን እንዳይፈርም ለማሳመን ሞክራለች ብለዋል። ነገር ግን ቡድኑ የኢራንን ምክር እንዳልሰማ ገልጸዋል። ከዚህ ጋር በተያያዘ የእስራኤል ጽንፈኛ የቀኝ አክራሪ የብሔራዊ ጸጥታ ሚኒስትር ኢታማር ቤንግቪር በጋዛ የቀረበውን የሰላም ስምምነት ረቂቅ ለእስራኤል ተቀባይነት የሌለው ነው በማለት ውድቅ አድርገውታል። በቴሌግራም ገጻቸው ባወጡት መግለጫ የሐማስ አባላትን ግድያ ለማቆም የሚደረግ ማንኛውም ቃል ኪዳን ሐማስ ለሚቀጥለው እልቂት ራሱን እንዲያዘጋጅ ፈቃድ መስጠት ጋር የተስተካከለ ነው ብለዋል። በጋዛ የሚደረጉ ግድያዎች መቀጠል አለባቸው ያሉት ሚኒስትሩ ፍልስጤማውያን ከሰርጡ እንዲሰደዱ የሚደረገው ማበረታቻም ተጠናክሮ መቀጠል አለበት ሲሉ አክለዋል። እነዚህ አስተያየቶች የተሰጡት የእስራኤል የቀድሞ ጠቅላይ ኤታማዦር ሹምና በቅርቡ በሚካሄደው ምርጫ የቤንያሚን ኔታንያሁ ዋና ተፎካካሪ በሆኑት ጋዲ አይዘንኮት ከተሰጠው መግለጫ በኋላ ነው። አይዘንኮት የሐማስን ወታደራዊ አስተዳደራዊ ኃይል መደምሰስ ወይም ማፍረስን ያላካተተ ማንኛውም ስምምነት ሙሉ በሙሉ ውድቅ ነው ማለታቸው ይታወሳል። አይዘንኮት በኤክስ ገጻቸው ባሰፈሩት ሐሳብ ጠቅላይ ሚኒስትሩ ስምምነቱን ለእስራኤል ሕዝብ ላለማቅረብ መወሰናቸው እስራኤል የዚህ አጋር ናት ወይስ ስምምነቱ ያለ ተሳትፏ ዳግመኛ የተጫነባት ነው የሚሉ ትልልቅ ጥያቄዎችን ያስነሳል ብለዋል። ከዚሁ እስራኤል ተኮር ዜና ጋር በተያያዘ የቀድሞ የኢራን ፕሬዝዳንት እንደ መረጃ ንብረት ለመቅረጽ የተደረገው የዓመታት ጥረት በጦርነቱ የመጀመሪያ ቀናት ውስጥ ወደ ኢራን ውስጥ በሚገኝ የሞሳድ ደህንነቱ የተጠበቀ መኖሪያ ቤት ለመውሰድ ቢሞከርም እቅዱ ግን መክሸፉ ተሰምቷል። በአውሮፓውያኑ 2024 መጀመሪያ ላይ በቡዳፔስት የሚገኝ አንድ ዩኒቨርሲቲ ዋና አስተዳዳሪ ከከፍተኛ የሃንጋሪ መንግስት ባለስልጣን አስገራሚ ጥያቄ ቀረበላቸው። ባለስልጣኑ ለዩኒቨርሲቲው ዋና አስተዳዳሪ ለፕሮፌሰር ጌርጌሊ ዴሊ
የሉዶቪካ የህዝብ አገልግሎት ዩኒቨርሲቲ የአየር ንብረት ለውጥ ኮንፈረንስ አዘጋጅቶ ለማይታሰብ እንግዳ ጥሪ ማቅረብ እንዳለበት ይነግራቸዋል። እንግዳውም በሰፊው የሚወገዙት የቀድሞ የኢራን ፕሬዝዳንት መሐሙድ አህመዲነጃድ ነበሩ። ከዚህም በላይ የሚያስደንቀው ምክንያቱ ነበር። ባለስልጣኑ ለስቴር ዴይሊ እንደተናገሩት ኮንፈረንሱ ለአህመዲነጃድ ጠላት ከሆነችው ከእስራኤል የስለላ ሰራተኞች ጋር በቡዳፔስት ሚስጥራዊ ውይይት ለማድረግ የሚያስችል ሽፋን ብቻ ነበር። ዋና አስተዳዳሪ ዴሊ ጥሪው የራሳቸውንና ዩኒቨርሲቲውን ስም ሊያጎድፍ እንደሚችል ቢያውቁም በአንድ ቃለ መጠይቅ ላይ እንደተናገሩት ህይወትን የማዳን ሚና እየተጫወቱ ሊሆን እንደሚችል አምነዋል። ሁለት ጠላቶች አሉ። እናም እነዚህን ጠላቶች እርስ በርሳቸው ማውራት ከፈለጉ እንዲነጋገሩ ለማድረግ የሚችሉትን ማድረግ የተሻለ ነው ብለዋል። ስለ ሚስጥራዊ የስለላ መረጃ ለማስረዳት ማንነታቸው እንዲገለጽ ያልፈለጉ የቀድሞ የአሜሪካና የኢራን ባለስልጣናት እንደገለጹት አህመዲነጃድ በ2024 ለዩኒቨርሲቲው ያደረጉት ጉብኝትና በሚቀጥለው ዓመት ያደረጉት ሁለተኛው ጉብኝት ጊዜው ሲደርስ የኢራን አዲስ መሪ ሆኖ ሊሾም እንደሚችሉ ለመመልመል በእስራኤል በኩል ለዓመታት ሲደረግ የነበረው ጥረት አካል ነበር። ቀደም ሲል በነበሩ የአሜሪካ ባለስልጣናት ገለጻ መሰረት አህመዲነጃድን መመልመል ለእስራኤል ከፍተኛ ቅድሚያ የሚሰጠው ጉዳይ ከመሆኑ የተነሳ የሀገሪቱ የወቅቱ የስለላ ዋና አለቃ ዴቪድ ባርኒያ ራሱ አህመዲነጃድን በአካል ለመገናኘት በ2024 ወደ ሃንጋሪ ዋና ከተማ አቅንቷል። ከዚያ ትንሽ ቆይቶም የእስራኤል የውጭ ስለላ አገልግሎት የሆነው ሞሳድ ከአህመዲነጃድ ጋር ግንኙነት እንዳለው ለሲአይኤ ማሳወቁን ተናግረዋል። በአህመዲነጃድ ዙሪያ የስርዓት ለውጥ እቅድ ለመገንባት እስራኤል የወሰደችው ውሳኔ የኢራንን ኒውክሌር መርሃ ግብር በማፋጠን እስራኤል እንድትጠፋ በመደበኛነት በመጥራትና የዘር ማጥፋቱን በመካድ የሚታወቀው ከቀድሞ ፕሬዝዳንት ጋር ያላትን ግንኙነት ታሪክ የሚቀይር አስደናቂ ክስተት ነበር። ባለፉት ዓመታት በአሜሪካ ባለስልጣናት መረጃ መሰረት እስራኤል ለአህመዲነጃድ መኖሪያ ቤትና ጉዞ በድብቅ ገንዘብ ከፍላለች። የእስራኤል የስለላ ሰራተኞችም በቡዳፔስት ጉዞዎች ጊዜ ጨምሮ በተለያዩ አጋጣሚዎች በአገር ውስጥ አግኝተዋቸዋል። ይህ ጥረትም በዚሁ ዓመት የካቲት ወር መጨረሻ ላይ በአሜሪካና እስራኤል የኢራን ጦርነት መጀመሪያ ቀናት በቴህራን ጥብቅ ክትትል ስር ይኖሩ የነበሩትን የቀድሞ መሪ ለማዘዋወር በተደረገ ደፋር ኦፕሬሽን ተጠናቋል። ዓላማውም አሁን ያለውን ስርዓት ለመገልበጥና አህመዲነጃድን ለመሾም የታቀደውን እቅድ ተግባራዊ ማድረግ ነበር። እቅዱ ግን በአስገራሚ ሁኔታ ከሽፏል። የካቲት 28 ቀን በእስራኤል የአየር ድብደባ በአህመዲነጃድ መኖሪያ ላይ ተፈጽሞ የጥቃት አባላቱን ህንጻና የጦር መሳሪያ የታጠቀ መኪናውን ኢላማ አድርጎ ነበር። ከአየር ድብደባው በኋላ በአራት ከፍተኛ የኢራን ባለስልጣናት ገለጻ መሰረት ጥቁር ፔጆ መኪና ደርሶ አህመዲነጃድን አነሳና ከተዝረከረከው ስፍራ በከፍተኛ ፍጥነት አፋጥኖ ወሰዳቸው። ለኦፕሬሽኑ ዕውቀት ያላቸው የአሜሪካና የኢራን ባለስልጣናት መኪናው በሞሳድ ሰላዮች ይነዳ እንደነበር ገልጸዋል። እነሱም አህመዲነጃድን በኢራን ውስጥ ወደሚገኝ ሚስጥራዊ ደህንነቱ የተጠበቀ መኖሪያ ቤት ወሰዷቸው። ነገር ግን በተከሰተው ሁኔታ ዙሪያ ዕውቀት ያላቸው ሰዎች እንደተናገሩት የቀድሞ የኢራን መሪ በችኮላ በተከናወነው የማዳን ኦፕሬሽን ተበሳጭቷል። እንዲሁም ወደ ስልጣን ለመመለስ በተነደፈው በእስራኤል እቅድ ላይ ተስፋ ቆርጦ ነበር። በመጨረሻም አሁንም ባልተገለጹ ሁኔታዎች ውስጥ ከደህንነቱ የተጠበቀ መኖሪያ ቤት ወጥተዋል። በዚያን ዕለትም በተገደሉት የሀገሪቱ የበላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ ለአጭር ደቂቃዎች ታድመዋል። አሁን ያሉበት ሁኔታ ግን ምንም አይታወቅም። ነገር ግን አራት ከፍተኛ የኢራን ባለስልጣናት እንደተናገሩት ኢራን ከእስራኤል ጋር ያደረገቻቸውን በርካታ ግንኙነቶች ማወቋን ተከትሎ አህመዲነጃድ በአሁኑ ጊዜ በአብዮታዊ ዘቡ የስለላ ክንፍ ቁጥጥር ስርና በቤት እስር ውስጥ ይገኛል። የቴህራንን መንግስት ለመገልበጥ ከነበረው ሰፊ ሙከራ አካል የሆነው አህመዲነጃድ የኢራን መሪ አድርጎ የመሾም እቅድን አስመልክቶ የእስራኤል ባለስልጣናት በይፋ የሰጡት አስተያየት የለም። ሌላው የእቅዱ አካል በሰሜን ኢራቅ የተመሰረቱ የኢራን ኩርዲስታን ተቃዋሚ ኃይሎችን አስታጥቆና አሰልጥኖ ወደ ምዕራብ ኢራቅ እንዲሻገሩ እዚያም ግዛት በመያዝ በመጨረሻም ወደ ዋና ከተማዋ ቴህራን እንዲንቀሳቀሱ ማድረግ ነበር። ሆኖም ይህም ጥረት እውን ሊሆን አልቻለም። የስርዓት ለውጥ እቅዱ ሲከናወን የታቀዱ እጅግ በጣም ልዩ የሆኑ ኦፕሬሽኖች ቅደም ተከተልን ያካተተ ነበር ሲሉም የቀድሞ የእስራኤል መከላከያ ሰራዊት የስለላ ክፍል ዋና አለቃ ታሚር ሃይማን ተናግረዋል። አህመዲነጃድንም የዚያ ቅደም ተከተል አካል ነበር ብለዋል። ከ2005 እስከ 2013 የኢራን ፕሬዝዳንት እንደመሆናቸው መጠን አህመዲነጃድ የሀገሪቱ ታዋቂ ጠንካራ አቋም ያላቸው ፖለቲከኛ ነበሩ። እስራኤልን ለማጥፋት ተናግረዋል። በእርሳቸው የአስተዳደር ስር ኢራን ዩራኒየም የማበልጸግ መርሃ ግብሯን እንደገና የጀመረች ሲሆን ሚስጥራዊ የኒውክሌር መሳሪያ መርሃ ግብር እየተከተለች ነው የሚሉ ጥርጣሬዎችንም አስነስተዋል። አቶ አህመዲነጃድ በ2009 የተደረገውን የድጋሚ ምርጫ ውጤት በመቃወም ሀገር አቀፍ ተቃውሞዎች ላይ ከባድ እርምጃዎች እንዲወሰዱ አዘዋል። በእሳቸው አስተዳደር ስር የፍትህ አካላት የተቃዋሚዎችን የጅምላ ግድያ ያከናወኑ ሲሆን ተቃዋሚዎችንና ተወዳዳሪዎችን ወደ እስር ቤትም ወርውረዋል።
ነገር ግን ከፕሬዝዳንትነት ከለቀቁ ዓመታት በኋላ አህመዲነጃድ አመለካከቶቻቸውን አላሳለሱም። እንዲያውም በስልጣን ላይ በነበሩበት ጊዜ መለያቸው የነበረውን በእስራኤል ላይ ያነጣጠረ ንግግር አቅጣጫ ሳንሰዋል። በቅርብ ጊዜ የተፈጠረውን መካከለኛ አቋማቸውን ለማሳየትም ጓጉተው ነበር ይሏቸዋል የታዘቧቸው። የኢራንን የሙዚቃ ባህል አስመልክቶ ሐሳባቸውን የሰጡባቸውን የአገሪቱን የጸጥታ ኃይሎች ከልክ ያለፈ ከባድ እርምጃ በመውሰዳቸው የተቹባቸውን እንዲሁም ገዢውን መደብ በገንዘብ ግሽበትና ሙስና ወንጅለዋል በማለት ቃለ መጠይቆችን ሰጥተዋል፣ ንግግሮችንም አድርገዋል። የቀድሞ መለያቸው የነበረውን ትልቅ የካኪ ዊንድ ብሬከር ጃኬትም ትተው የተሰፉ ልብሶችን መልበስ ጀምረዋል። የተዝረከረከውን ጢማቸውን አስተካክለዋል፣ እንዲሁም እንግሊዘኛ መማር ጀምረዋል ይሏቸዋል ዘገባዎች። በቴህራን በሚገኘው ቢሮአቸው በየቀኑ ጠዋት ተራ ሰዎች የሚያነሷቸውን ቅሬታዎች ለመስማት የሰዓት ርዝመት ያላቸው የህዝብ ስብሰባዎችን ያካሂዱ ነበር። ከነዚህም መካከል አንዳንዶቹ የመንግስት ቢሮክራሲን እንዲያስተካክሉላቸው እርዳታ ፈልገው ወደ እሳቸው የመጡ ነበሩ። በአንዳንድ አጋጣሚዎች ለመንግስት ሚኒስቴሮች ደብዳቤዎችን በመጻፍ ለብድር የቀረቡ አመልካቾችን ይመክሩ ነበር። በሀገሪቱ ውስጥ በመደበኛነት ይጓዙም ነበር። በከተሞችም ሆነ በገጠር አውራጃዎች ከደጋፊዎቻቸው ጋር ይገናኙ ነበር። ከኢራን መንግስት ጋር የነበራቸው ግንኙነትም ውስብስብ ነበር። ከፍተኛ መሪዎቹ አገለሏቸው፣ እናም እንቅስቃሴዎቻቸውን ገደቡ። ሆኖም ለበላይ መሪው ምክር የሚሰጥ ከፍተኛ ምክር ቤት ላይ ከሌሎች ከፍተኛ ባለስልጣናት ጋር መቀመጫ እንዲኖራቸው ፈቀዱላቸው። ጦርነቱ ከመጀመሩ ጥቂት ቀናት በፊት በየካቲት ወር የምክር ቤቱን ስብሰባ ታድመውም ነበር ተብሏል። በኢራን ውስጥ ያሉ ብዙዎች በአህመዲነጃድ የመለወጥ ሐሳብ ጀርባ የፖለቲካ ሴራ እንዳለ ያዩ ነበር። ይህም የህዝብ ተወዳጅነታቸውን ከፍ ለማድረግና ከገዢው ባለስልጣናት ራሳቸውን ለማግለል የተደረገ ሙከራ አድርገው ተመልክተውታል። በሰራተኛው ክፍል ኢራናውያን ዘንድ የድጋፍ መሰረታቸውን አስጠብቀው የቆየ ሲሆን አማካሪዎቻቸውም ዋና ዓላማቸው አንድ ቀን ወደ ስልጣን መመለስ መሆኑን እርግጠኛ ነበሩ። አህመዲነጃድ ይህንን የሚያደርጉት ለገንዘብ ብለው አይደለም። ገንዘብ አላቸው፣ ሰፊ ኢኮኖሚ ትስስርም አላቸው። ይህንን የሚያደርጉት ለስልጣን ብለው ነው። በስልጣን ማማ ላይ መሆን ይፈልጋሉ ሲሉ የቀድሞ የቅርብ ጓደኛቸውና ከፍተኛ አማካሪ የነበሩት አብዱሬዛ ዳቫሪ ተናግረዋል። በቅርብ ክበባቸው ውስጥ የሚገኝ አንድ ግለሰብ ማንነታቸው እንዳይገለጽ በመጠየቅ የተናገረው አህመዲነጃድ የውጭ ኃይሎች እርዳታን በመጠቀም የወደፊቱ የኢራን መሪ መሆን ፍላጎታቸውን ለጥቂት የቅርብ ጓዶቻቸውና ታማኝ ሰዎች አጋርተዋል። አህመዲነጃድ ለፕሬዝዳንትነት እንዳይወዳደሩ 3 ጊዜ ከታገዱ በኋላ በእስላማዊ ሪፐብሊክ ስርዓት ላይ ተስፋ እንደቆረጡ የገለጸው የግለሰብ አሁን ያለው ስርዓት ባለበት ሁኔታ እስከቀጠለ ድረስ ወደ ስልጣን መውጣት እንደማይችሉ መደምደማቸውን ተናግረዋል። በጦርነትና ስርዓት ለውጥ ጊዜ አሜሪካውያንና እስራኤላውያን ሀገሪቱን የማያውቁና ኢራንን ሊያረጋጉ የማይችሉ አንዳንድ ከሀገር ውጭ ያሉ ተቃዋሚዎችን ሊመርጡ ይችላሉ የሚል ስጋት እንደነበራቸውም የቅርብ ሰዋቸው ተናግረዋል። ራሳቸውን እንደ ቀድሞ የሩሲያ ፕሬዝዳንት ቦሪስ የልሰን ያለ የለውጥ አራማጅ ሚና መጫወት የሚችል ሰው አድርገውም ለቅርብ ሰዎቻቸው ይገልጹ እንደነበር፣ ወደ ስልጣን ከመጡ ደግሞ በፕሬዝዳንት ትራምፕ የአብርሃም ስምምነት ማዕቀፍ ውስጥ ኢራን እስራኤልን እንደምትገነዘብና ግንኙነቷን እንደሚያስተካክሉ ለቅርብ ሰዎቻቸው ጭምር መናገራቸው ተገልጿል። በዚያ ወቅት በነበሩት የስለላ ግምገማዎች ላይ ዕውቀት ያላቸው 2 የእስራኤል መከላከያ ባለስልጣናት እንደገለጹት የእስራኤል የስለላ ኤጀንሲዎች በአህመዲነጃድና በኢራን መንግስት መካከል እየተፈጠረ ያለውን መከፋፈል በቅርብ ይከታተሉት ነበር። ባለስልጣናቱ እንደገለጹት በተለይም አህመዲነጃድ እንደገና ለፕሬዝዳንትነት እንዳይወዳደሩ ካገለሏቸው ከአያቶላህ ኻሜኒና ከሌሎች ከፍተኛ ባለስልጣናት ጋር የነበራቸው ጥላቻ እየጨመረ መምጣቱ ልዩ ትኩረት ስቧል። እስላማዊ ሪፐብሊኩን ከውጭ ጣልቃ ገብነት የመጠበቅ ኃላፊነት ያለበት የኢራን አብዮታዊ ዘብ የስለላ ክንፍ በአህመዲነጃድ ድርጊቶች ላይ ጥርጣሬ ማሳየት ጀመረ። ጉዳዩን በሚገባ ከሚያውቁ 2 የሰራዊቱ አባላትና አንድ የስለላ ባለስልጣን እንደተገለጸው አህመዲነጃድ በ2017 ለትራምፕና በቀጣይ ደግሞ ለሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን ይፋዊ ደብዳቤዎችን መላክ ከጀመሩ በኋላ ያ ጥርጣሬ እያደገ መጥቷል። ትራምፕ ለሁለቱም ግለሰቦች ከፍተኛ ምስጋናዎችን አቅርበውም ነበር ተብሏል። በዚህ ዓመት በእስራኤል በተሰነዘረው የአየር ድብደባ አህመዲነጃድ መጀመሪያ ከአብዮታዊ ሰራዊቱ ቁጥጥር ነፃ ከወጡ በኋላ የኢራን የስለላ ኤጀንሲዎች ምርመራዎችን ማካሄድና ከእስራኤል ጋር የነበራቸውን ግንኙነት አንድ በአንድ ማሰባሰብ መጀመራቸውን 4ቱ ባለስልጣናት ገልጸዋል። እስራኤላውያን ሰላዮች አህመዲነጃድን ለመጀመሪያ ጊዜ ለመመልመል የሞከሩት መቼ እንደሆነ ግልጽ አይደለም። የኢራን ባለስልጣናት እንደገለጹት አህመዲነጃድ በአካባቢ ጥበቃ ላይ ያተኮረ ጉባኤ ላይ ለመሳተፍ በ2023 ወደ ጓቲማላ ባደረጉት ጉዞ ወቅት ቢያንስ የተወሰኑ ግንኙነቶች ነበሩ። ጥሪው የመጣው ከጓቲማላ መንግስት ሲሆን ሀገሪቱ ከላቲን አሜሪካ አብዛኞቹ ሀገራት ይልቅ ከእስራኤል ጋር የቀረበ የዲፕሎማሲ ግንኙነት ያላት መሆኗን ልብ ይሏል።
አህመዲነጃድ የበረራ ፍቃድ እንዳይሰጣቸውና ሀገሪቱን ለቀው እንዳይወጡ በከለከሏቸው የጸጥታ ኃይሎች በቴህራን አውሮፕላን ማረፊያ ስለታገዱ ጉዞውን ሊያደርጉ ተቃርበው ነበር። በአውሮፕላን ማረፊያው ውስጥ የሰዓታት ርዝመት ያለው ተቃውሞ ያካሄዱ ሲሆን ከአካባቢው ተራ ኢራናውያን ተጓዦች ከአውሮፕላን ማረፊያና ከአየር መንገድ ሰራተኞች ጋር ፎቶዎችን ሲነሱ እንዲሁም በማህበራዊ ሚዲያ ገጾቻቸው ላይ መረጃዎችን ሲያጋሩ ህዝባዊ ትዕይንት ፈጥሮ ነበር። በመጨረሻም የኢራን ባለስልጣናት አህመዲነጃድ በጉባኤው ላይ እንዲገኙ ፈቀዱላቸው። በጉዞው ወቅት ከተቀረጹት ቪዲዮዎች ባንዱ ላይ አህመዲነጃድ አንዳንዶች ወደ ጓቲማላ እንዳልጓዝ ነግረውኛል፣ እኔም ወንድሜ የአካባቢ ጥበቃ ሚኒስትሩ እንደጋበዘኝ ነግሬያቸዋለሁ ብለዋል። ይህ በላቲን አሜሪካ እጅግ አስፈላጊ ሀገር ነውና ሲሉም አክለዋል። በቀጣዩ ዓመትም በሉዶቪካ ዩኒቨርሲቲ ጉባኤ ላይ ለመሳተፍ የመጀመሪያውን ጉዞ ወደ ሃንጋሪ ያደረጉ ሲሆን ባሳለፍነው ወር እስካለፈው ጊዜ ድረስም ለ5 ዓመታት ሞሳድን ከመሩት ባርኔያ ጋር በቡዳፔስት ተገናኝተዋል። በዚያን ጊዜ በቀኝ አክራሪው ጠቅላይ ሚኒስትር ቪክቶር ኦርባን ይመራ የነበረው ሃንጋሪ ከማንኛውም የአውሮፓ ሀገር ይልቅ ከእስራኤል ጋር ይበልጥ የቀረበ ግንኙነት ሊኖረው ይችላል። እንዲሁም ጠቅላይ ሚኒስትር ኦርባን እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ እርስ በርሳቸው ሀገራት ጉዞዎችን አድርገዋል። ጠቅላይ ሚኒስትር ኔታንያሁ በኤፕሪል 2025 በሉዶቪካ ዩኒቨርሲቲ የራሳቸውን ንግግር ያደረጉ ሲሆን ዩኒቨርሲቲው የህዝብ አገልግሎት ሽልማትም አበርክቶላቸዋል። ከሁለት ወራት በኋላ አህመዲነጃድ ወደ ቡዳፔስት የተመለሱ ሲሆን ጉዞውም በእስራኤልና በኢራን መካከል ጦርነት ከመጀመሩ ጥቂት ቀናት በፊት ከእስራኤል የስለላ አካላት ጋር ለመገናኘት እንደ መሸፈኛ ያገለገለ ነበር። በሁሉም የውጭ ጉዞዎቻቸው ላይ አህመዲነጃድ አብረው የሚጓዙት ጠባቂዎቻቸው ሪፖርት እንዳደረጉት በሰኔ 2025 ጉዞ ወቅት ቢያንስ በሁለት አጋጣሚዎች የጸጥታ ጥበቃ ቡድናቸውን አምልጠው በመጥፋት ለረጅም ሰዓታት ስብሰባዎችን አድርገዋል። ስለ ጉዞ በተዘጋጀ ሪፖርት ላይ ጠባቂዎቹ ስለመጥፋታቸው አህመዲነጃድን ፊት ለፊት ጠይቀዋቸው እንደነበር፣ እርሳቸውም ከዩኒቨርሲቲ ፕሮፌሰሮች ጋር ይገናኙ እንደነበር እንደነገሯቸው ሁለቱ የኢራን ዘብ አባላትና አንድ የስለላ ባለስልጣን ገልጸዋል። በዩኒቨርሲቲ ጉባኤ ላይ የቀድሞ የኢራን ፕሬዝዳንት በእንግሊዝኛ ቋንቋ ንግግር ያደረጉ ሲሆን ከዚህ ቀደም በሁሉም ንግግሮቻቸው መጀመሪያ ላይ ያነቡት የነበረውን የታወቀውን የቁርአን አንቀጽ በመተው ተሳታፊዎችን አስገርመዋል። ከተስተካከለ ጥቁር ሰማያዊ ልብስ ጋር በማህበራዊ ሚዲያ ገጻቸው ላይ በተለጠፉት የጉዞ ቪዲዮዎች መሰረት አዲስ ዓለም እንዴት ሊፈጠር እንደሚችል የራሳቸውን አመለካከት በማቅረብ ስለ ጋራ የሰው ልጅ ማንነትና እየተለወጠ ስላለው የዓለም ስርዓት ዙሪያ ተናግረዋል። ለዩኒቨርሲቲው ፕሬዝዳንት ለሚስተር ዴሊ የጥንታዊው የኢራን ባለቅኔ ፈርዶሲ የነገስታት መጽሐፍ ቅጂን አበርክተዋል። ሚስተር ዴሊም ለአህመዲነጃድ የዩኒቨርሲቲው ምልክት ሰጥተዋል። ባሳለፍነው ወር ባደረጉት ቃለ መጠይቅ ሚስተር ዴሊ ለአህመዲነጃድ ጥሪ በማድረግ ረገድ የአሻንጉሊት ሚና እንደተጫወቱ ተናግረዋል። ከባለፈው ሳምንት ድረስም አህመዲነጃድ ከየካቲት መጨረሻ አንስቶ በይፋ አልታዩም ነበር። በዚያን ጊዜም ከቴህራን መኖሪያ ቤታቸው በጥቁር ፔጆ መኪና ተጭነው ተወስደው ነበር። በአያቶላህ ኻሜኒ የቀብር ስነ ስርዓት ላይ ባልተጠበቀ ሁኔታም ለአጭር ጊዜ በቃሉ። የቀብር ስነ ስርዓቱ ቪዲዮዎች አህመዲነጃድ በ90 ዲግሪ ፋራናይት ሙቀት ውስጥ ከባድ ጃኬት ለብሰው ማስካቸውንም ወደ አገጫቸው ዝቅ አድርገው ሲያሳዩም ተስተውሏል። እናም ይህን ዜና እየሰማችሁ ሳለም አህመዲነጃድ ጭንቅላታቸውን ዝቅ አድርገው ምንም ሳይናገሩ በሁሉም አቅጣጫዎች ባሉ የኢራን የጸጥታ ጠባቂዎች ተከበው ውሎ አዳራቸውን እየገፉ ነው። ከዚያስ ምን ይከሰት ይሆን? ጽዮንና ራሳቸው አህመዲነጃድ ብቻ ያውቃሉ። መልካም ጊዜ።